መምህር ምንም ድምጽ እየሰማሁ አይደለም። እየተናገሩ ወይም እያስተማሩ ከሆነ የሚመጣ ነገር የለም አሁን። ጀምር እኔ አዎ ጀምሩ። ድምጹን እንድናየው። ልጀምር። አዎ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ ብዛት ጠብቆ ለዚህ ያደረሰን ለባህሪ እግዚአብሔር አምላካችን ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እናቱ እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም የባህሪያችን መመኪያ፣ የነቢያት ትንቢት፣ የሐዋርያት ስብከት፣ የሰማዕታት እናት፣ የደናግል የመነኮሳት ምስጋና ስለሚገባት ስሟ ዛሬም ዘወትር ገና ሁሉ ብራቸውና እንደ ማዕረግ ስማቸው ማርያም ለዘላለም የተመሰገኑ ይሁኑልን። የምትከታተሉ በክርስቶስ ወንድሞችና እህቶች የምትሆኑ ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። ቸርነቱ የማያልቅበት አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። አሜን። እንኳን አብሮ አደረሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አሜን። ለዚህ ያበቃን አምላካችን ስሙ ለዘላለሙ የተመሰገነ ይሁን። በትንሣኤው ብርሃኑን ለገለጠልን መብራት ስለመጣው እንዴ አንድ መዝሙር አንድ ጊዜ የሚባል እንበልና በኮምፒውተሩ ገብቼ ልጀምር ትምህርቴን። ጥሩ እሺ፣ እርሶ ያስተካክሉ። እስከዛ ሁለተኛው መዝሙር እየዘመርን እንጠብቁት። መምህር እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ ብዛት ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ተነግሮ ስለማያልቅ ቸርነቱ ዛሬም ዘወትርም ለዘላለሙ ስሙ የተመሰገነ ይሁን። እማ አምላክ ወላዲተ አምላክ የባህሪያችን መመኪያ፣ የነቢያት ትንቢት፣ እመ ትንሣኤ ወሕይወት የሕይወትና የትንሣኤ እናት ድንግል ማርያም ክብር ስለሚገባት ስሟ ለዘላለም የተመሰገነ ይሁን። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። እናንተም እንዲገባችሁ ይህን መርሐ ግብር የምትከታተሉ ሁላችሁም ኦርቶዶክሳውያን የክርስቶስ ቤተሰቦች፣ የመንግስተ ሰማያት እንደራሴዎች በልዑል እግዚአብሔር ስም እንደምሰነበታችሁ እንኳን አደረሳችሁ። አሜን። አምላካችን እግዚአብሔር ተነግሮ ስለማያልቅ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። ትምህርታችን እንቀጥላለን። እግዚአብሔር የሚያስተምርበት መንገድ በጣም ብዙ ነው እና ይሄ ኔትወርኩ ሲቆራረጥ እና መብራት ሲጠፋ የኛ ህይወት ትዝ አለኝ። እንደዚህ አይነት ነገር ነው። በነገራችን ላይ የኛም ህይወት ሲጠፋ ሲበራ ነው የሚኖር። እንደ ኢትዮጵያ ኔትወርክ እና መብራት ነው። ምናልባት በእናንተ ሀገር ብዙ የኔትወርክ እና የመብራት መቆራረጥ ችግር አይገጥማችሁም ይመስለኛል። እና ግን እንዴት እንደሚያበሳጭ አያችሁት? እንዴት ነፍሴ ተጨንቃ እንደነበረ። እናንተም ብዙ ኮምፎርት አልተሰማችሁም በእርግጠኝነት። እና እግዚአብሔርንም ይሄን ያህል ያሳዘን ነው አያችሁ።
ህይወታችን ሲበራ ሲጠፋ አንድ ጊዜ ሲሞቅ አንድ ጊዜ ሲቀር እንደዚህ ነው የሚያሳየው። በሀገር ውስጥም በሀገር ውጭም ያለው እንደዚህ አይነት ህይወት የሚታይበት ስለሆነ አምላካችን ህይወታችን የበራ የሞቀ ያድርግልን። ሁለተኛው ደግሞ ተስፋ መቁረጥ እንደማይገባ ያስተምራል። ይሄው ብንጠብቀው መጣ ማለት ነው እና ይሄንን የዚህን ዓለም ጥበብ ተስፋ አድርገን ይመጣ ይሆናል ብለን ከጠበቅነው እግዚአብሔርንማ እንዴት ተስፋ እናደርገው? እና ይሄንን እንማርበታለን። ስለተፈጠረው የቴክኒክ ችግር ግን ስለሁሉ እግዚአብሔር ሁላችንም ይቅር ይበለን። ትንሣኤ ነው ዘመኑ። ስለዚህ ነው የምናነሳው። ትምህርታችንም ከዚህ ወጣ አይሆንም። ትንሣኤውን ስታስቡ ምን ትዝ ይላችኋል ቢባል ክርስቶስ ባይነሳ ኑሮ ምን እንሆን ነበረ? ሙቶ ቀርቶ ቢሆን አይበለውና ክርስትና እንደዚህ አይሰበክም። እኛም ቀና ብለን አንናገርም ነበረ። የሁሉም እምነት መስራቾች ሙተዋል፣ በመቃብር ይገኛሉ። የኛ ግን ሞትን ድል አድርጎ በመነሳቱ ምክንያት ሃይማኖታችን የኩራትና የተስፋ የድል አድራጊነት የድል ነሽነት ሆነ ማለት ነው እና ትንሣኤው በጣም ልዩ ትርጉም አለው። መወለዱም መጸነሱም መጠመቁም መሰደዱም መሰቀሉም ሁሉ ለድነታችን አስተዋጽኦ ያለው የድነታችን ማዕከል ቢሆንም ትንሣኤው ግን ማሰሪያ ነው። ትንሣኤውና እርገቱ እና ይሄን አድርጎ ትንሣኤውን ገልጦ ቀና ብለን እንድንሄድ ስላደረገ ሰውነት ክብር የተሰጠበት በዓል ነው በዓለ ትንሣኤ። ሰውነታችን ወድቆ ከእንስሳት የተለየንበት ልክ በተፈጥሮ እኛ ቀና ብለን እንስሳቱ ደግሞ አንገታቸውን አጎንብሰው ነው የሚሄዱት። እነሱ ትንሣኤ የለንም ሲሉ ነው፣ እኛ ደግሞ ትንሣኤ አለን ስንል ቀና ብለን እንሄዳለን እና እንዲሁ ቀና ብለን እንድንሄድ ያደረገ በዓል። ማንነሳ ቢሆን እኮ ከእንስሳት ልዩነት አልነበረንም። ስለዚህ ክርስቶስ የተነሳው እኛም እንደምንነሳ በኩረ ትንሣኤ እየሆነ ነው። የትንሣኤ በኩር እየሆነ ስለሆነ ሰውነት ክብር ያገኘበት በዓል ነው። እኛ ዛሬ በኃጢአትና በልዩ ልዩ ሐሳብ ሰውነታችንን ብናወርደውም ቅሉ በትንሣኤው ግን እግዚአብሔር ሰውነት ዋጋ ያወጣበት በደም የተገዛበት በዓል ነው እና ለዚህ ስላደረሰን ስሙ የተመሰገነ ይሁን። እንዲያው አንድ ታሪክ ልንገራችሁ። በእውነተኛ ታሪክ ነው። ባልና ሚስት ናቸው እና ወደ አንድ ጎዳና ይሄዳሉ። የሚሄዱበት ሀገር ለትራንስፖርት የሚያወጡት ገንዘብ 40 ብር ነው እና ያላቸው ገንዘብ ደግሞ ሁለታቸውም 40 ብር ነው። ሁለቱም ደግሞ መሄድ አለባቸው። ከዚህ በኋላ ተመካከሩና ባልየውና ሚስቲቱ በስምምነት አንዳቸው ዕቃ ሊሆኑ ተስማሙ። ከሰውነት ወርደው ዕቃ ማለት ነው። ከዚያ እሺ ብለው መናኸሪያ ደረሱ። ኬሻ ገዝቶ ሴትዮዋን በኬሻ ውስጥ አስገባት ባሏል። እዛ አስሮ ወደ መናኸሪያ ገባና ረዳቱ መጥቶ ስንት ነው ይሄ ምንድን ነው አለው። ዕቃ ነው አለው። በእጁ ይዞ ከፍ ሲያደርገው በጣም ኪሎ የሚመዝን ነገር ነው እና ምን አለው፣ ለዕቃው ብቻ 80 ብር ትከፍላለህ አለው። እና አሁን እነዚህ ሰዎች ሰው ሆኖ ቢሆን ኖሮ ይሄን ያክል ዋጋ አይከፍሉም ነበር። ዕቃ ስለሆኑ ግን መከራው በዛባቸው ማለት ነው። አሁን በዚህ ዘመን ያለን ኦርቶዶክሳውያን ዕቃ ሆነን ነው መከራችን የበዛው። ስለዚህ በትንሣኤው ግን ሰውነት ከፍ ከፍ ብሏል። እንደምታዩት እናንተም በምትኖሩበት ሀገር ምናልባት የተመጣጠነ ይሆናል። በእኛ ሀገር ግን ከሰው ይልቅ በግ ዋጋ ያወጣል። ከብት እንስሳት በጣም ክብር አላቸው፣ ዋጋም ያወጣሉ፣ ይከበራሉ። ሌሎቹም ማንሳት እንችላለን። ወደ አንድ ቦታ ለጉባኤ ሲሄድ ሰውየው ለበዓል በግ ገዝቶ እየሄደ በጉን ጫነና 50 ብር ነው ትራንስፖርቱ። ስንት ነው ሲለው ለአንተ 50 ብር ነው አለው። ለበጉሳ ሲለው ለበጉ 100 ብር ነው አለው። እንዴ ከኔና ከበጉ አለው። አልሰማም እንዴ ጋሽ? አሁን እኮ ከሰው በግ ዋጋ ያወጣል አለ። ሰው እንዴት ዋጋ ያወጣል? ዋጋ እንዳናወጣ ያደረግነው በራሳችን ምክንያት ነው እንጂ ሰው የከበረ ነው ማለት ነው። ክርስቶስ ሞትን ድል አድርጎ የተነሳለት ነውና ይህም በዓል ከሞት አትርፎ ከጥላት አሳርፎ እንድናከብር የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁን። እግዚአብሔር ቢፈቅድልን የትምህርታችን ርዕስ የሚሆነው
በኦሪት ዘፍጥረት ምዕራፍ 39 ቁጥር 12 ያለ ኃይለ ቃል አንስተን ነው ልብሱን ትቶላት ሄደ ይላል። ልብሱን በእጇ ትቶላት ሄደ የትምህርታችን ርዕስ ነው። ታሪኩን ባጭሩ ልንገራችሁ። ታሪኩ የዮሴፍ ታሪክ ነው። የያዕቆብ ልጅ ያዕቆብ 13 ልጆችን ወልዷል። አንዷ ሴት ናት። 12 ወንዶች ናቸው። ብንያምና ዮሴፍ የሚባሉትን ልጆቹን ከራሄል ከምትባል ሚስቱ የወለዳቸው ናቸው። ራሄል በመጀመሪያ ያዕቆብን አግብታ በስንት ጸሎትና ልመና ዮሴፍን ወለደችው እና ወልዳ ስሙንም ዮሴፍ አለችው። ዮሴፍ ማለት ገበገባኒ ወይም ገበገብ ማለት ነው። አመት አመት ድገመኝ ማለት ነው። በአንድ ልጅ አታስቀረኝ ስትል ዮሴፍ ብላ ስሙን አወጣችለት። በልቅሶ እጅግ በጣም በብዙ ጻይር ነው ልጅ የወለደችው። ከዚያ በኋላ እንደገና ልጅ ዘገየባት። አሁንም አዘነች። እዛ ጸነሰች። ልጁን ስሟን የምትወልድበት ጊዜ ሲደርስ ምጧ ጸና። 4 ቀን ሙሉ አማጠች ራሄል። ከዚያ በኋላ ልጁ ሲወለድ ስሙን ብንያም በሉልኝ አለች። ብንያም ማለት የጭንቀት ልጅ፣ በጭንቀት የወለድኩት ማለት ነው። አንዳንድ መተርጉማን ራሄልን ቤተክርስቲያን ይሏታል። የልጅ ናፍቆት ያለባት፣ በጣም ልጅ የምትወድ የምትናፍቅ፣ አመት አመት ድገመኝ የምትል፣ ልጆቿን ከስላሴ የምትወልድ በረቂቅ ልደት ተጨንቃ የምትወልድ ብዙ ብንያሞች ያሏት እንደሆነች ይናገራሉ። እና ብንያምን ስትወልድ ግን በወሊድ ምክንያት ሞተች። ከዚህ በኋላ ነው እንግዲህ ወንድሞቹ በግ ለመጠበቅ ወደ ሩቅ አገር በሄዱ ሰዓት ዮሴፍ የሚባል ልጁን ያዕቆብ ሂድና ምግብ አድርስላቸው ብሎ ወደ ወንድሞቹ በግ ወደሚጠብቁበት አገር ላከው። እዚያ ወንድሞቹ ጠፍተውት ሲንከራተት ርቦታል፣ ጠምቶታል እና አንድ በሽምግልናና በወጣትነት መካከል ያለ ሰው ጎልማሳ የሚባል ነጭና ጥቁር ጸጉር የተቀላቀለበት ሰው ወዴት ትሄዳለህ አለው። ወንድሞቼ ጠፍተውኝ፣ ሳይህ ጠውልገሃል፣ ርቦሃል፣ ጠምቶሃል፣ ያስከው ምንድነው አለው። እንጀራ ይዘህ እንዴት ትራባለህ አለው። እና እንጀራ ይዘህ ለምን ትራባለህ ሲለው አባቴ አድርስ ነው እንጂ ያለኝ ብላ አላለኝም አለው። ይሄኔ ለአባቴ ይሄን ያህል ታዛዥ ከሆንክ፣ ቅን ከሆንክ፣ እውነተኛ የዋህ ሰው ከሆንክ የአባትህን አምላክ ድንጋዩን ዳቦ ያደርግልህ ዘንድ ስለምን አትለምነውም አለው። የአባቴን አምላክማ አምነዋለሁ ብሎ አምላከ አብርሃም ወአምላከ ይስሐቅ ወአምላከ ያዕቆብ፣ የአብርሃም የአባቶች የይስሐቅ የአባቴ አምላክ የያዕቆብ አምላክ ብሎ እግዚአብሔርን ለመነው። ድንጋዩን ዳቦ አደረገለት እና በላ፣ ከረሃቡም ተገላገለ ይላል። ተመልከቱ። ድሮ ተሰሙ እንደሆነ በቀድሞ ጊዜ ድንጋዩ ዳቦ ነበረ ሲባል እንሰማ ነበረ እና እውነት ነው። በዮሴፍ ዘመን ሆኗል። ለአባቱ የሚታዘዝ፣ አባቱን የሚያከብር፣ ታላላቆቹን የሚያከብር ሰው ድንጋዩ ሳይቀር ወደ በጎነት ይመጣለት ነበረ ማለት ነው። አሁን ግን የምንበላው አይስማማንም። በራሱ ድንጋይ እንደመቆርጠም ሆኗል። ስለዚህ ያንን አደረገለት። እንዲያናግረው የነበረው የእግዚአብሔር መልአክ ነው ብለዋል አበው። የእግዚአብሔር መልአክ ቅዱስ ገብርኤል ነው። ስለዚህ ለአባቱ የሚታዘዝ ወንድሞቹን የሚወድ ሰው የእግዚአብሔር መልአክ ያናግረዋል ማለት ነው። አሁን ተመልከቱ። ዛሬ እንኳን የእግዚአብሔር መልአክ ቀርቶ እንደው ደህና ጤናማ አስተሳሰብ ያለው ሰው መቼ ያናግረናል? እኛ ጤናማ አስተሳሰብ ካለው ሰው ጋር ራሱ መቼ እንውላለን? ለምን ቢባል ወንድሞቻችን እንወዳለን ወይ? ለወንድሞቻችን ዋጋ እንከፍላለን ወይ? ያንዱ ህመም አንዱን ያሳስበዋል ወይ? አባታችን ትልልቆቻችን እንታዘዝ፣ ሽማግሌዎች ይመርቁናል ወይ? ትልልቅ ሰዎች። ያ ነው ጥያቄው። በዚህ ምክንያት እንኳን መልአክ ሰው አልቀርበን አለ። እንዲሆነና ከመልአኩ ተለይቶ ወንድሞቹን ፍለጋ ሄደ። ወንድሞቹ እጅግ በጣም የከፉ ነበሩ። ወርቅ ላበደረ ጠጠር፣ ዱቄት ላበደረ አመድ፣ አፈር የሚሰጡ አይነት ሰዎች ናቸው። እንዳሁኑ ዘመን እንጀራ ተሸክሞላቸው በረሃብ በጥም እየተንገላታ የነሱን ሳይበላ እንጀራ ወስዶላቸው በሮቅ ግን እንደዚህ ያሉ መጻ ሐላሜ ህል ንኡ ንቅትሎ ነግድፎ ውስተ ግብ፣
ያ ህልም አልማለሁ እናንተ ነበልጣችኋለሁ ለኔ ትገዛላችሁ የሚለን መጥቷልና ኑገርለን ጉድጓድ ውስጥ እንጣለው ብለው ተመካከሩ። ሮቤል የሚባል ትልቅ ወንድሙ ጉድጓድ ውስጥ እንጣለው አለ። እንጀራ ከበሉ በኋላ ረሃባቸው ሲጠፋላቸው ምናልባት የሚርበው ሰው ይነጫነጫልና ረሃብ ሲጠፋላቸው እንግደለው የሚለውን ሐሳብ ቢቀይሩ ብሎ ማለት ነው። ተመልከቱ። አሁን እኮ ከተፈጥሮ ህግ ውጭ ሆነናል እንደ ዮሴፍ ወንድሞች። ለምሳሌ ሰው የራበው ሲበላ የጠማው ሲጠጣ የፈለገውን ነገር ሲያገኝ ሊገለው የነበረውን ሰው ይተወው ነበረ። የምንነጫጭበትን ሰው ምግብ ስንበላ እንተዋለን። ቂም በምግብ ምክንያት ከረሃቡ ሲላቀቅ ሰው ቂሙን ይተዋል። አሁን ግን አይተው። የዮሴፍ ወንድሞችም ሮቤል እንዳለው ሲበሉ ረሃባቸው ሲጠፋ የሚራሩ መስሎት ነበር። እንዲሁም ባሳቸው ከበሉ በኋላ እና የቀበሮ ጉድጓድ ውስጥ ወንድማቸውን ጣሉት። ሮቤልም ቢናገር ተው ወንድማችን ተውት ብሎ ቢናገር አልሰማው ስላሉ ትንሽ ሸሽቶ ቆየ ይላል፣ ከወንድሙ ሞት ላለመተባበር። አሁን አብዛኛው ኦርቶዶክስ እንደዚህ ያለ ይመስለኛል። እስኪ በቃ ዝም ማለት ይሻላል። የሚያየውን ፈተናው በቤተክርስቲያን በሀገር የተደቀነውን ፈተና አይቶ በቃ ዝም ማለት ይሻላል። በጭንቀት ምክንያት ራሱን ያገለለ ሰው አለ፣ ግን ከመከራው ማምለጥ አይቻልም። የሚሻለው ምንድነው? ከዚያው የሚሆነውን ነገር አብሮ መጨቃጨቅ፣ መነጋገር፣ ምን ይሻላል ማለት፣ መጨነቅ፣ ማዘን፣ መተከዝ ነው ከኛ የሚጠበቀው እንጂ መሸሽ። ከመከራው ከሸሸን ከክብሩ አንኖርም፣ ከክብሩ አንገኝም። ስለዚህ አብሮ መነጋገር፣ ምን ይሻላል ብሎ መጨነቅ፣ አብሮ ሌሎቹ እንደሚጨነቁት እኛም መጨነቅ፣ እንደሚያስቡት ማሰብ፣ መከራውን አሳልፎ ለክብር ጊዜ እንዲያበቃን ያም ማድረግ ይገባል። ሮቤል ሸሸ፣ እንዲህ መሆን አይገባም። ይሁዳ የተባለው ወንድሙ ግን ወንድማችን ገለን ምን እንጠቀማለን? እንሽጠውና ብሩን እንጠቀምበት አለ። በዚህ ተመካከሩና ወንድማቸውን ሸጡት። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ እኮ ወንድም የሚሸጥበት ዘመን ነው። የሚሸጥበት። እስኪ ወንድሙን ያልሸጠ ማን አለ? ለወንድምም እኮ ዋጋ ለመክፈል ከመሸጥ ቁጥር ነው። ዝም ብሎ ማየት፣ የወንድምን መከራ እንደ መከራ ለመቁጠር፣ አለማሰብ፣ አለመጨነቅ፣ በኔ ካልደረሰብኝ ምን ችግር አለው ብሎ ማሰብ በራሱ ወንድምን መሸጥ ነው። እና በዚህ ተስማሙና ለእስማኤላውያን ነጋዴዎች በ20 ብር ሸጡት ወንድማቸውን ዮሴፍን። ያውም ደግሞ ዮሴፍን የመሰለ ወንድም ወዴት ይገኛል? እናት እኮ አምጣ ነው የምትወልድ ልጅ አይደለ? ምሁራኑ እንደሚሉት አንዲት ሴት ስታምጥ የሚሰማት የህመም ስሜት በአንድ ሰው ላይ በሰውነቱ ላይ አንድ መኪና ሲያልፍ የሚሰማውን አጥንቱ ሲደቅ የሚሰማውን ህመም ያህል ይሰማዋል ይላል። ቤተክርስቲያን አምጣ የወለደቻቸው ልጆች በየቦታው ሲቀጠፉ እንዲህ አምጣ ምጧን እንግዲህ በዚያ ደረጃ እናስበውና አምጣ የወለደቻቸው ልጆች መከራ ውስጥ ሲሆኑ፣ ሲጨነቁ፣ ስደተኛ ሲሆኑ በሀገራቸው። አሁን እናንተ ኢትዮጵያ ውስጥ ነበራችሁ እንደምታውቁት። አሁን ሌላ ሀገር ነው ያላችሁት፣ መቼም የታወቀ ነገር ነው። እናንተ በደህና ነው የምትኖሩት ሀገራችሁ ባልሆነ ሀገር። እዚህ ግን በሀገሩ ስደተኛ ነው ሰውየው። እዚህ እንዳትመጣ፣ እዚህ እንዳትደርስ፣ እዚህ እንዳትሄድ ተብሎ በዚያም ሲሄድ ሰይፍ፣ በዚህም ሲሄድ ረሃብ፣ በዚህም ሲሄድ ስደት መከራ ነው። እና ይሄ ልጅዋ መከራ ሲገባባት በተለይ ኦርቶዶክሳዊው ደግሞ እንደዚህ ሲሆንባት ቤተክርስቲያን እንዴት አናስብለት? እንዴት አናዝንም? መጨነቅ ከመቼውም ጊዜ በላይ የሚጠይቀን አሁን ነው። እና በወንድማቸው ግን መሸጥ ተስማምተው እስማኤላውያን ነጋዴዎች መጥተው ምንድነው አሉ። ይሄ ባሪያ ነው ግዙን አሏቸው። እንዲህ ያለ መልኩ ያማረ የደስ ያለው እንዲህ ያለ ባሪያ አናውቅም አሉ። እኔ ስሞን የሚባለው ወንድሙ ባሪያ መሆኑ ይታወቅለት ዘንድ በሰይፍ ጥፊ እጁን አቁሞ መታው። አለቀሰ። እነዛም ነጋዴዎች ዮሴፍን ይዘውት ሄዶም በግብጽ ሀገር ጲጥፋራ በሚባል ሀገረ ገዥ
ቤት ተቀጥሮ መስራት ጀመረ። ዮሴፍን ሲሸጡት መሸጥ ብቻ ሳይሆን ልብሱንም ገፈውት ነበር። ልብሱን ገፈው ፍየል አርደው በፍየሉ ደም ልብሱን ነክረው ለአባቱ ወስደው ልጅህን ቀበሮ በልቶልሃል ብለው ልብሱን ሰጡት። ልብሱን ሲያዩ የልጁ ነው። አልቅሶ 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 በልቅሶ ብዛት አይኑ ጠፋ። አሁን ያባታቸውን አይን ማብራት ሳይሆን ማጥፋት የሆነ ስራቸው የእናታቸው ያባታቸው እግዚአብሔርን የእናታቸውን የቤተክርስቲያንን የእናታቸውን የኢትዮጵያን አይን ማብራት ሳይሆን ማጥፋት ላይ የተሰማሩ ሰዎች እንደ ዮሴፍ ወንድሞች አሉና ከእንዲህ አይነት መከራ እግዚአብሔር በቸርነቱ እኛን ይሰውረን እና እሱ አለቀሰ። በወንድማቸው ላይ እንዲህ ያለ ቁማር ሰሩ። ግን እውነት ለመናገር አይቀርም ዛሬ ጊዜውን መመቻቸት አስቦ ግፍ መስራት በጎ ነገር አይደለም። ነገ የሚሆነው አይታወቅም። ግፍ ተመልሶ ይመጣል። እዚያው እንዳደረግ በዘሰፈርክሙ ይሰፍሩ ለክሙ በሰፈራችሁበት ቁና ይሰፈርላችኋል ብሎ ጌታ በወንጌል እንዳስተማረው ፈርዖን እስራኤልን ውሃ ያሸክማቸው ነበር ጡብ ለማሰራት። በኋላ ደግሞ እነሱ አሸከሙት። ማለትም በባሕረ ኤርትራ ሰጥሞ እንዲቀር አድርገውታል። ለዚህ ነው ሊቃውንቱ ይተርፍ ግፍ ለዘዕድሜሁ ጎንደ ቢዘገይ ነው እንጂ ግፍ አይቀርም አሉ። እስራኤል ለፈርዖን እስመ አጾርዎ ማየ እስራኤል ፈርዖንን ውሃ አሸክመውታልና እሱ ውሃ ሲያሸክማቸው ነበረ፣ እነሱ ደግሞ ባሕረ ኤርትራን አሸከሙት እና ስለማይቀር የዛሬን መመቻቸት አይቶ ግፍ መስራት በእውነቱ ነውር ነው እና ዮሴፍ እንዲያደርገው ገፉት። በሄደበት ሞገስ አግኝቶ ስራ መስራት ጀመረ። ግን አሁን ፈተናው አላልቃለ። እግዚአብሔርን የሚከተል ሰው ፈተናው ይበዛበታል ክብር ስለሚያገኝበት እና ዮሴፍን በሄደበት ደግሞ ሌላ ፈተና ገጠመው። ፈተናው ምን መሰላችሁ? የጲጥፋራ ሚስት ለዝሙት ተመኘችው እና ከኔ ጋር ካልተኛ ብላ ግድ አለችው። አይሆንም፣ ጲጥፋራ በቤቱ ላይ አሰልጥኖኛል፣ ባንቺ ላይ ግን አላሰለጠነኝም፣ አይሆንም ማለት። አንድ ቀን ወደ ግምጃ ቤት ገብቶ ልብሱን ሲያገላብጥ ስራ ሲሰራ ሄዳ በኋላው ልብሱን ያዘችው። ይሄኔ አይሆንም ማለት እምቢ ብላ ግድ ስትለው ልብሱን በእጇ ጥሎላት ሄደ። የትምህርታችን ርዕስ ይሄ ነበረ። ጥሎላት ሄደ። ከሷ ጋር መተኛት ምናልባት ላለመታሰር ላለመንገላታት በዚህ ዓለም ክብር የሚያሰጥ ነገር ነው ማለት የሷን ፈቃድ ከፈጸመ ብዙ ነገር ታሳካለታለች። ግን እግዚአብሔርን አሰበ። በጭንቀት ውስጥ በመከራ ውስጥ ኃጢአት በሚያሰራ ሁኔታ ውስጥ ሆኖ እግዚአብሔርን ማሰብ ለትልቅ ክብር ያበቃል። ዮሴፍ የደረሰበትን ታሪኩን ታውቃላችሁ። መጨረሻ ላይ ግብፅን እስከ መምራት ደርሷል። ለዚያ ክብር ምን አበቃው ትሉኝ ከሆነ ለጊዜው ኃጢአት መስራት ግድ በሆነበት ሰዓት ከኃጢአት አምልጦ እግዚአብሔርን አስቦ በመሄዱ ነው። አሁን እናንተ ያላችሁበት ዓለም በእያንዳንዷ ሁኔታ እዚህም ቢሆን የበለጠ ደግሞ እሱ ይጸናል። ኃጢአት የሚሰራበት ዓለም ነው። ዓለም በስልጣኔ ሰበብ እግዚአብሔርን ከማምለክ የወጣበት ነው እና በሱ ውስጥ ሆኖ እግዚአብሔርን ማሰብ፣ በትዕቢተኞች መካከል ሆኖ ትሁት መሆን፣ በበላተኞች መካከል ሆኖ ጾመኛ መሆን፣ ተኝተው በሚያዱ ሰዎች መካከል ለጸሎት ሌሊት መነሳት፣ ይሄ ነው ትልቁ ጀግንነት። የዮሴፍ ህይወት ማለት ይሄ ነው። ሰለጠንኩ በሚለው ዓለም ውስጥ የስልጣኔያቸው ጥግ ምን ሆነ ትሉኝ ከሆነ ዓለም አሁን መከራውን አይቷል። የት እንደሚሄድ ጨንቆታል። አንዴ ኒውክሌር ይሰራሉ፣ ያመጥቃሉ፣ ይጣላሉ፣ መግለጫ ይሰጣሉ፣ ይፎክራሉ፣ ሰይጣንን እናመልካለን ይላሉ፣ ወንድ ለወንድ ተጋቡ፣ አይረኩም። ሰው መቼ መሰላችሁ የሚረከው? እግዚአብሔርን ያገኘለት ነው። ቢረኩ አውሮፓና አሜሪካ አውሮፓውያንና አሜሪካውያን ይረኩ ነበር። በቃ የስልጣኔ ጥግ ደረሱ፣ ግን አበዱ። አሁን እንዲሁም በቅርቡ አሁን ሰምታችኋል አይደለ? ህንድ ከዚህ ከኮሮና ቫይረስ የማይገላግለኝ አምላክ ምን ያደርግልኛል ብለው ጣዖቱን እያወጡ በጎዳና ላይ ሲጥሉ ነበር። እና እረፍት የሚገኘው ሰላም የሚገኘው እየሞቱም እኮ ተስፋ ለመቁረጥ የሚገኘው በክርስትና ነው። እኛም እኮ በኮሮና እንሞታለን፣ ግን እግዚአብሔርን ኮሮናን ካላጠፋልን ብለን አንክደውም። ለምን? ታመንም ያሳርፈናል፣ ሙተንም ያሳርፈናል። እግዚአብሔር በአውሎ ነፋስና በወጀብ ውስጥ መንገድ አለው እና በዚያ ስለሆነ በዚያ ውስጥ በሞትና በህማም ውስጥ ሁሉ እግዚአብሔር ከኛ ጎን እንዳለ
እናምናለን። ስለዚህ አይጨንቀንም። እና ዓለሙ እንደዚህ ሆኗል። እስከ ቅርብ ጊዜ ድረስ በሰለጠነው ዓለም የከብቱም የምኑም ሲደንቀን ነበረ። የዚህ አይጥ በሉ የአህያ እንስሳ በሉ ምን በሉ ምናምን እያለ ስንገረም ኖር። አሁን ደግሞ ሰለጠን አሉና ራሳቸውን ገለው የሰው ስጋ በሱቅ አስቀምጠው መብላት ጀመሩ። ይሄ ነው በቃ ይሄ ነው ስልጣኔ። በጣም ይገርማል። እና በዚህ ማህበረሰብ ውስጥ ሆኖ እግዚአብሔርን ማሰብ ነው ትልቁ ጀግንነትና ከሃይማኖት ካላችሁበት ምግባር ቸሩ ፈጣሪያችን አያናውጣችሁ። በተለይ ደግሞ ስለያዝነው ነገር በተለይ እግዚአብሔር በቸርነቱ ለበጎ ነገር እንደጠራን ማሰብ፣ ለልጆቻችን እውነተኛውን ስልጣኔና ጥበብ መንገር። እውነት ይሄ ነው ወይ አሁን ዓለም እየሄደበት ያለው መንገድ ነው ወይ ስልጣኔ? ዓለም በጣም ብዙ ዶክተሮችና ፕሮፌሰሮችን ያወጣችበት ዘመን ነው። በዚህ ዘመን በጣም ብዙ ፕሮፌሰሮች አሉ። ዓለም የፈረሰ ግን ዛሬ ነው። እና ትናንትና ብዙ መሀይም የምንላቸው በእኛ አነጋገር በነበሩበት ዘመን አገራችንም ዓለሙም ጤናማ ነበረ፣ ዶክተር አልነበረም። አሁን ግን ብዙ ዶክተር ሲኖር እንዴት ታመመ ቢባል ትምህርቱና ጥበቡ በራሱ በሽታ የሚያመጣ ነው፣ ጤና አያመጣም። የፊደል ትርጉም አያውቅም አዋቂ ነኝ የሚለው። አሁን እስኪ ተመልከቱ፣ ልጆቻችን እንግሊዘኛ ይማራሉ እና እኛ ጥበብና ስልጣኔ የሚባለው መንገድ በውል አናውቀው እና ኤን ይማራሉ እና አንድ ፕሮፌሰር እስከሚሆን ድረስ የኤን ትርጉም አያውቅም። በዚያ ላይ የሚለው ላይ እነዚህ ህፃናት የሚማሩበት ፊደል እንግሊዘኛ ፊደል የሚማሩበት ከኤጎን ምንድነው ያለው? አፕል ነው ያለው አይደል? አፕል ከኤጎን አፕል ነው ያለው እንዲያውቁት። ስለዚህ ኤን ሲያስብ ያ ሰው ስለ ምግብ ብቻ ነው የሚያስበው። በቃ በመላ ዘመኑ ከርስን ስለመምላት ነው እንጂ አይምሮን በጎ ነገር ስለመምላት ሊያስብ አይችልም። እኛ ግን ሀ ብለው ሲያስተምሩን ሀ ምንድነው ስንላቸው ሀልወቱ ለእግዚአብሔርም ቅድመ ዓለም፣ የእግዚአብሔር አኗኗር ከዓለም በፊት ቅድመ ዓለም ነው ብለው ፊደላችን በራሱ እግዚአብሔርን ወደ ማወቅ ነው የሚወስደን። እግዚአብሔርን ወደ ማወቅ የሄደ ሰው ደግሞ የሚበላውም አያጣም። በእውነቱ እግዚአብሔርን ከያዘ የሚበላው የሚጠጣው እንዴት ያጣል? እና በረከት ይሆንለታል። ስለዚህ ዮሴፍ በኃጢአት ወጥመድ ውስጥ ገብቶ ከኃጢአት ያመለጠ ሰው ነው። ስለዚህ የምትኖሩበት ዓለም አስጨናቂ እንደሆነ ልጅ ለማሳደግ ክርስቲያን ሆኖ ለመኖር ለመቁረብ እሳ ለመግባት እጅግ አስቸጋሪ ቢሆንም በዚህ ሁኔታ ሆናችሁ እግዚአብሔርን ካሰባችሁ ግን በረከተ ዮሴፍን አያሳጣችሁም እግዚአብሔር። እና ዮሴፍ አይሆንም ማለትና ልብሱን ጥሎላት ሄደ። በጣም ሰፊ ስለሆነ ታሪክ ወደ ምስጢሩ ልምጣና ሐሳቤን ላጠቃልላችሁ። በብሉይ ኪዳን ታሪካቸው በስፋት የተጻፈላቸው አባቶቻችን የታሪኩ መጻፍ ምክንያቱ እንዲሁ ለከንቱ አይደለም። ጌታችን በዚህ ዓለም መጥቶ ከድንግል ተወልዶ ስለሚያደርገው የማዳን ስራ ምሳሌ ይሆን ዘንድ የሚስማማ ታሪክ ነው የተጻፈው። ለጌታ ምሳሌ ከሆኑ አባቶቻችን አንዱ ዮሴፍ ነው። ዮሴፍን አባቱ ይወደዋል ይላል። አባቱ ይወደዋል። ስለሚወደው ፍንትክትካ የሆነች ብዙ መልክ ያላት ቀሚስ ገዛለት። ዮሴፍ ጌታ ነው ብያችኋለሁ። ያዕቆብ ደግሞ እግዚአብሔር አብ ነው። እግዚአብሔር አብ ነው። ያዕቆብ ዮሴፍን እንደሚወደው እግዚአብሔር አብም እግዚአብሔር ወልድን ይወደዋል። የት ላይ ወደደው ትሉኝ ከሆነ በዮርዳኖስና በደብረ ታቦር ገለጠ ፍቅሩን። ዝንቱ ውእቱ ወልዴ ዘአፈቅር ዘኪያሁ ሰመርኩ ወሎቱ ስምዕዎ፣ የምወደው የማፈቅረው ለመስዋዕትነት የመረጥኩት ልጄ ይሄ ነው እርሱን ስሙት አለ። ስለዚህ ዮሴፍ የጌታ ምሳሌ ነው። የምታምር ልብስ ገዛለት። ልብስ የተባለችው ቤተክርስቲያን ናት። ልብሲቱ መልኳ ብዙ እንደሆነ ቤተክርስቲያን ውስጥ ያሉ ምዕመናንም ጥቁር፣ ነጭ፣ ቀይ፣ አጭር፣ ረጅም፣ ወፍራም፣ ቀጭን ብዙ አይነት ሰው ይመጣል በክርስቶስ አምኖ። ያችን ልብስ ገፈው በደም ነከሯት ብለናል። ያቺ ልብስ በደመ ክርስቶስ ተነከረች። ምዕመናን በደመ ክርስቶስ ተገዙ፣ ዋጋ የሚያወጡ ሆኑ። ወንድሞቹ ቀኑበት። ወንድሞቹ የተባሉት አይሁድ ናቸው። ወንድሞቹ ስለምን ተባሉ ትሉኝ ከሆነ የእመቤታችን ዘመን እስራኤላውያን ናቸው። እመቤታችን እስራኤላዊት ናት። ጌታም በእመቤታችን ልደቱ ወይም ደግሞ በዳህራዊ ልደቱ እስራኤላዊ ነው፣ ዕብራዊ ነው።
ወንድሞቹ ናቸው። ግን መጻ ሀበ እልያሁ ይላል ሐዋርያው ወልያውሰ የተወክፍወ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ከወንድሞቹ አንዱ ስሙን በሰይፍ ጥፊ መተው። ከወንድሞቹ መካከል ጸሐፍት ፈሪሳውያን የሚባሉ ፊቱን ሸፍነው ጌታ መኑ ጸፋአከ ወመኑ ኮራከ ተነበይ ለነ ክርስቶስ ትንቢት ተናገር እንጂ ማን መታ አዋቂ አይደለ እያሉ ዘበቱበት። በጥፊ የመቱት የጸሐፍት ፈሪሳውያን ምሳሌ ነው ስምዖን። ከዚያ በኋላ ዮሴፍን ሸጡት። በማን ሐሳብ? በይሁዳ ሐሳብ በ30 ብር። ለእስማኤላውያን ነጋዴዎች በ20 ብር፣ እነሱ ደግሞ አትርፈው በ30 ብር ሸጡት። ዮሴፍ በይሁዳ ምክር በ30 ብር እንደተሸጠ ጌታም በ30 ብር በይሁዳ ተሽጧል። ከዚያም ሄደ። ጲጥፋራ ቤት አገልጋይ ሆነ ዮሴፍ። በዚያም አንድ መከራ ገጠመው። እሱ ምንድነው? የጲጥፋራ ሚስት ተመኘችው። እሱ ግን የእሷን ፈቃድ ሊፈጽም አልፈለገም። ብሲጠ ጲጥፋራ በምስጢራዊ ትርጓሜ ማናት ትሉኝ እንደሆነ ሞትና መቃብር ናት። ትንሣኤን አይደል እያከበርን ያለ ነው። ዮሴፍ የጌታ ምሳሌ ነው። ሞትና መቃብር ጌታን ይዘው ለማስቀረት ፈለጉ። ሞትም በሞት መቃብርም በመቃብር ጌታን ለማስቀረት ፈለጉ። ነገር ግን እሱ ልብሱን በእጇ ጥሎላት ሄደ ማለት መግነዙን ትቶ ሞትንና መቃብርን ድል አድርጎ ተነሳ ማለት ነው። መግነዙን ትቶላት እና ከዚያ በኋላ መቃብር ስልጣኗ ተሻረ። ሞት ወይም መውጊያ ወዴት አለ ተባለ። ማሸነፍህ ሞትን በሞት ገደለው፣ መቃብርም ድል ተነሳ። ሰውም በመቃብር ፈርሶ በስብሶ የማይቀር ሆነ። ሞትም ከዚያ የነበረውን ግርማ አጣ። በሞቱ ለሞት ደምሰሶ ብሎ ራሱ እንዳስተማረን በሞቱ ሞትን አጠፋው። አቅም የሌለው ሆነ። ጥርስ እንደሌለው አንበሳ ሆነ። በእውነቱ አባ ርቱዐ ሃይማኖት የሚባል ሊቅ እንደዚህ ይላል። ሞት ይላል ሁሉን አላመጥኩኝ በጥርሴ፣ ነገር ግን 4 ሰዎች አስቸገሩኝ ይላል። ሞት ማን ናቸው ትሉኝ እንደሆነ አንደኛው መልከ ጼዴቅ ይባላል፣ ሁለተኛው እዝራ ይባላል፣ ሶስተኛው ኤልያስ ይባላል፣ አራተኛው ሄኖክ ይባላል አለ። ሞት ነው እንደዚህ የሚለው። ምክንያቱም እነዚህ በብሔረ ሕያዋን ያሉ ቅዱሳን ስለሆኑ ሞት ያላገኛቸው። እነዚህን በጥርሴ ማስገባት አልቻልኩም አለ። አንደኛው ግን ጭራሽ ለማሰብ አላምጠዋለሁ ብዬ ሁሉ ለማሰብ አልችልም ይላል። ማን ነው ካላችሁኝ ኃይሌን የሻረው ኢየሱስ ክርስቶስ ነው ይላል። ሞትን ድል አድርጎ የተነሳ። እነሱ እንኳን ወደ ሞት አልቀረቡም፣ ወደ መቃብር አልቀረቡም። ሲጀመር በዚያው በሕይወት እንዳሉ ስለተሰወሩ ነው። እሰው ግን ወደ ሞት ቀርቦ ሞት ድል ያላደረገው፣ ወደ መቃብር ቀርቦ መቃብር ይዞ ያላስቀረው ኃያል አምላክ ነው እና አምላካችን ለዚህ ጸጋ ስላበቃን ስሙ የተመሰገነ ይሁን። ልብሱን በእጁ ጥሎላት ሄደ፣ መግነዙን ትቶ። መግነዝ የተባለው ምንድነው የሚለውን እናንሳና ትምህርታችንን እናጠቃል። መግነዝ የምን ምሳሌ ነው ምንል ከሆነ የመጀመሪያው መግነዝ የዚህ ዓለም ክብር ምሳሌ ነው። የዚህ ዓለም ክብር፣ የዚህን ዓለም ክብር ጌታ ከዚህ ዓለም ይዞት የሄደው ነገር የለም፣ ትቶት ነው ሄደ። ስለዚህ ማንኛውም ሰው ከሞት ይነሳል፣ ከመቃብርም ይወጣል። ወደዚያኛው ሀገር ወደ ክርስቶስ ሲሄድ አንድም ነገር ከዚህ ዓለም ይዞት የሚሄድ እንደሌለ እንዲያስብ መግነዙን ትቶት ሄዷል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁን በቤታችሁ ምን ነገር አለ በጣም የምትሳሱለት? ከስራ ወጣችሁ ስትገቡ ስታዩት ደስ የሚላችሁ ቴሌቪዥን ይኖራል አይደል? ብዙ የምትከታተሏቸው የምትወዱት ልብስ ይኖራል፣ የሚወደድ ምግብ ይኖራል፣ ልጆች ይኖራሉ። በቃ ብዙ ነገር ይኖራል እና ይሄን ሁሉ ግን ትተነው እንደምንሄድ አስበነው እናውቃለን? አንድም ሰው ከዚህ ይዞ መሄድ የለም። የዚህ ዓለም ክብር ሁሉ በዚህ ዓለም የሚቀር ነው። ዕውቀት ቢኖራችሁ፣ ክብር ቢኖራችሁ፣ ዝና ቢኖራችሁ፣ ብታጌጡ፣ የፈለገ ቢሆን ከዚህ ዓለም አንድ ነገር ይዛችሁ መሄድ አትችሉም። የዚህ ዓለም ኑሮ እንደዚህ ነው። እርቃንን መምጣት፣ እርቃንን መመለስ፣ ባዶ እጅን መምጣት፣ ባዶ እጅን መሄድ።
ምንም የምንወስደው ነገር ስለሌለ አብዝተን ስለዚህ ዓለም ክብር መጨነቅ የለብንም። አሁን ታዩት ከሆነ እንዴት እንደምንጨነቅ አሁን ሰርግ መርሃ ግብር ላይ ተገንታችሁ ታውቃላችሁ። እና ሙሽሮቹ ምን ያህል እንደሚጨነቁ ተመልከቱ። አይጨነቁ ማለት አይደለም፣ ዘመኑም የሰርግ ወቅት ስለሆነ እንዴት እንደሚሆኑ፣ እንዴት እንደሚቀባቡ፣ እንደሚኳኳሉ፣ እንዴት እንደሚለብሱ የሚለብሱት የሚመርጡት ሲጨነቁ መከራቸውን ሲያዩ ይሄንም የሚሆኑት ግን ለምንድነው ስትሉ ጥለውት ለሚሄዱት ዓለም ነው። ስለዚህ ዓለም አያድርጉ ማለት ሳይሆን አብልጦ መጨነቅ የሚገባው ሰማያዊ ክብርን ገንዘብ ስለማድረግ ነው። ሁሉም እየጣሉት ነው ሄዱ። ለምሳሌ ታስታውሱ ከሆነ የቅዱሳንም የእግዚአብሔርም የሁላችንም የክርስቲያኖች ክብር በሰማይ እንደሆነ ለማስረዳት ኤልያስ እንኳን ሲያርግ መጎናጸፊያውን ጥሎለት ነው ሄደ ለኤልሳ። ወደዚያ የምንወስደው ነገር የለም። የቅዱሳን መጎናጸፊያ የጌታችንን መግነዝ ለኛ በረከት ቢሆንም ግን ከዚህ ዓለም የተገኘው ከዚህ ዓለም እንደሚቀር አሁን ከዚህ ዓለም ያገኘነው ምን ነገር አለ? ሁሉም ነገር ከዚህ ዓለም የተገኘ ነው። ስለዚህ ወደዚያኛው ዓለም ይዘነው የምንሄደው ምንድነው ቢባል ነፍሳችን ነው። ነፍሳችን እናስጊጣት። ስጋችን በመቃብር ትተነው ለጊዜው ነፍሳችን ይዘን እንሄዳለን። ነፍሳችን ግን አጊጣል በክርስቶስ ፊት መቆም ትችላለች ወይ? አሁን በጣም በምንወደው በመናከብረው ሰው ፊት ልብስ መርጠን እንቆማለን። በክርስቶስ ፊት ነፍሳችን ምን ለብሳ ነው የምትቆመው? አጊጣለች? ታጥባለች? ንጹህ ናት? ሽቱ ተረብርባለች? ምንድነው ያደረግንላት ለነፍሳችን? እስኪ እናስብበት። አሁን ትንሣኤን አከበርን አይደለ? በጋርዳችኋል ብዬ ገምታለሁ። ወይ የሆነ ነገር አድርጋችኋል። ስጋችን ወይን ጠጥታችኋል። የሚጠጣውን የሚበላውን አዘጋጅታችኋል። ቤታችሁን አሳምራችኋል። እንደዚህ አይደል? በትንሣኤ ወቅት ግን ለነፍሳችሁ ያረጋችሁትን አንድ ነገር እስኪ ንገሩኝ። ምን ተደርጓል? ይሄን ማሰብ የክርስትና መገለጫ ነው። ስለዚህ መግነዙን ትቶት ሄደ። መግነዙ የዚህ ዓለም ክብር ምሳሌ ስለሆነ የዚህ ዓለም ክብር ሁሉ በዚህ ዓለም እንደሚቀር ማሳያ ነው ማለት ነው። ሌላኛው መግነዝ የተባለው ስጋው ደሙ የሚጠቀለልበት የአልባሳት ምሳሌ ነው። በሐዲስ ኪዳን ስጋው ደሙ የሚጠቀለልበት የአልባሳት ምሳሌ ነው። አባ ጊዮርጊስ ዘጋስጫ የተባለው የቤተክርስቲያናችን ሊቅ ምን ይላል መሰላችሁ? የጌታ መቃብር የቤተክርስቲያን ምሳሌ ናት ይላል። በመቃብር ውስጥ ያለው ስጋው የስጋው ደሙ ምሳሌ ነው ይላል። ስጋው የተጠቀለለበት መግነዙ ደግሞ ዛሬ ስጋው የሚጠቀለልበት የአልባሳት ምሳሌ ነው። በራስጌና በግርጌ በኩል የነበሩት ሁለቱ መላእክት ሚካኤልና ገብርኤል የገባሬ ሰናይ ዲያቆንና የንፍቅ ዲያቆን ምሳሌዎች ናቸው ይላል። ስጋውን የገነዙት ዮሴፍና ኒቆዲሞስ ደግሞ የገባሬ ሰናይ ቄስና የንፍቅ ቄስ ምሳሌዎች ናቸው ይላል። በመቃብሩ ዙሪያ ደግሞ ማርያም መግደላዊት ነበረች። ማርያም መግደላዊት ደግሞ ሊቆርቡ ሊያስቀድሱ የመጡ የምዕመናን ምሳሌ ናት። ጴጥሮስና ዮሐንስ ወደ መቃብሩ ገስግሰው ነበረ። ጴጥሮስ የሊቀ ጳጳስ፣ ዮሐንስ ደግሞ የኤጲስቆጶስ ምሳሌ ነው ይላል። ስለዚህ የዚህ ትርጉም ነው ሁለተኛው። ሶስተኛው መግነዙ የእመቤታችን ምሳሌ ናት። ጌታ የተወልን መግነዝ ሲነሳ ሲያርግ ከሞት ሲነሳ ለኛ የተወልን ታስታውሱ ከሆነ ሐዋርያት ጠይቀውት ነበረ። እኛ ለማንተን ያድገክሙ ጓለማውታ ተኮኑ እናት አባት እንደሌለው ልጅ አልተዋችሁም ብሎ ነበር። አታልቅሱ እንደሚያርግ እንደሚሄድ ወደ አባቱ ሲነግራቸው አዝነው ስለነበረ ለማንተን ሲሉት እናትና አባት እንደሌለው ልጅ አልተዋችሁም እመቤታችንን ትችላችኋለሁ ብሎ ነበርና ስለዚህ መግነዟ ጌታ የተጠቀለለባት ጌታ ያደረባት 9 ወር ከ5 ቀን ማህፀኗን ዓለም ሀገር አድርጎ የኖረባት መግነዘ ክርስቶስ እመቤታችን ናት። ከመግነዙ ደግሞ መዓዛ አለ። ከመቤታችን መዓዛ ሙሐዘ ፍስሐ መዓዛው የሚያምር ነገር ቅድስናዋ ንጽህናዋ ይገኛል። እመቤታችን ትቶልናል። በእውነት አሁን ታስታውሱ ከሆነ በመስቀሉም ጊዜ በተሰቀለም ጊዜ እናት ብሎ እናት ሰጠን ደሃ አደግ እንዳንሆን። በኋላም ሲነሳ መግነዙን ተወልን ማለት እመቤታችንን ሰጠን ማለት ነው። እመቤታችን ባይሰጠን ኑሮ ምን እንሆን ነበር? በእውነት
ሰዓሊ ለነ ቅድስት ሳንል ብንውል እንዴት እንጽናና ነበር? መከራው እንዴት እናልፈው ነበር? ሰላም ለኪ ባንደግም እመቤታችን እናታችን ባንል ኖሮ ምን ይውጠን ነበር? እና መግነዙን የተወልን ድንግል ማርያም እናቱን የሰጠን አምላከ ቅዱሳን ስሙ የተመሰገነ ይሁን። የመጨረሻው መግነዝ የተባሉት ቅዱሳን ናቸው። ቅዱሳን ክርስቶስ መግነዙ ከአካሉ ጋር የነበረ ነው። ከአካሉ ጋር የነበረ ስለሆነ መዓዛው ያምራል። ድውያን ቢጠጉት ይፈውሳቸዋል። እውር ያበራል፣ አንካሳ ያረታል፣ ለምጽ ያነጻል መግነዙ። ስለዚህ ቅዱሳን ደግሞ የክርስቶስ ልብሶቹ ናቸው። አልባሲሁ ስለ ክርስቶስ ማህይምናን እሙንቱ። በክርስቶስ ያመኑ ቅዱሳን የክርስቶስ ልብሶች ናቸው፣ ከክርስቶስ ጋር ህብረት የፈጠሩ። ስለዚህ ልብስ ከአካል ጋር ህብረት እንዳለው ሁሉ ለምሳሌ ሰውነቱን የታጠበ ሰው ልብሱ አይቆሽሽም። እንደዛ ሁሉ ከንጹህ ክርስቶስ ጋራ የተጠጉ አልባሳት ልብሶች ስለሆኑ ቅዱሳን እነሱም ንጹሃን ናቸው። ቅዱስ እንደሆነ ቅዱስ፣ ንጹህ እንደሆነ ንጹሃን ናቸው። ይሄንን ያደረጉ ስለሆኑ የሚደንቅ ተአምር እያደረጉ ከእግዚአብሔር እንዲያስታርቁን ስንነግራቸው ያስታረቁ፣ ድውያንን እየፈወሱ ከጭንቅ እየገላገሉ በዚህ ዓለም በተስፋ እንድንኖር ቅዱሳንን የመግነዞቹን የተገነዘባቸው ወይም ደግሞ ክርስቶስን ያየንባቸው ቅዱሳንን ሰጥቶናል። አንድ ጥያቄ ልጠይቃችሁ። በዚህ ዓለም እንደዚህ አይነት መከራ ቢገጥመኝ አልችለውም የምትሉትን እስኪ ንገሩ። አልችለውም የምትሉት በጣም ከባድ ነገር አለ። ለቅዱሳን ግን ከሰጣቸው ጸጋ የተነሳ ብዙ ተአምር አድርጎላቸዋል። እና እንደሚገርመኝን ተአምር ነግሬያችሁ ሐሳቤን ልጠቅልል። በገዳም የምትኖር መበለት ናት፣ መነኩሲት ናት። ሰይጣን ቅናተኛ ስለሆነ ፈተናት በጣም እና ሲፈትናት በዝሙት ወደቀችና ጸነሰች። ወደ ከተማ ወጥታ ልጇን እንዳታሳድግ ከተማውን አታውቀውም። በገዳም እንዳትኖር እንዴት ብላ ወልዳ ትኖራለች? ስትጨነቅ ወደ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሂዳ ጸሎት አድርጋ ስትመለስ አንዲት መካን ሴት ታገኛለች፣ ልጅ የሌላት። እና ሲጠይቋቸው ምን ሆነሽ ነው ስትላት በገዳም ምኖር ነው፣ እንደዚህ ሆኖ መከራ ገጠመኝ፣ ጸነስኩኝ ከእንዲህ ያለ ሰው ብላ ትነግራታለች። ይሄኔ አይዞሽ እግዚአብሔር ጸሎትሽን ይስማሽ፣ ጻድቁ ይርዱሽ ብላ ያችን መሄዳ ደግሞ ለመነች። እባክዎት ልጅ ይስጡኝ ጻድቁ ብላ፣ ይችኛዋ ልጁን የት ልጣለው ነው የምትል፣ ያችኛዋ ደግሞ ልጅ እፈልጋለሁ ብላ ለምና ተመለሱ። በለመኑበት ዕለት በዚያው ሌሊት ጻድቁ መጥተው እግዚአብሔር ነገ የቸርነቱን ስራ ስለሚሰራላችሁ ወደ ቤተክርስቲያን ሄዳችሁ ገርሌን ተሳለሙ ብለው ያመለክቷቸዋል። እና ይች መነኩሲቷ ሄዳ ገርሉን ተሳለመች። ከገርሉ ላይ ምራቋ ጠብ ብሎ ነበረ እና ያችኛዋ ደግሞ መካኒቱ መታ ገርሉን ስትሳለም ምራቁን በአፏ ነካችው። በምራቁ አማካኝነት ከመነኩሲዋ ሆድ ውስጥ ያለው ጽንስ ወደዚህኛዋ ተዛውሮላት ይችኛዋ ልጅ አገኘች። ይችኛዋ ደግሞ ልጇን ሰጥታ ወደ ቤታቸው በሰላም ተመለሱ። አሁን ተመልከቱ፣ በእኛ ዘመን በምራቅ ምክንያት እና በትንፋሽ ምክንያት በሽታ ይተላለፋል ነው የምንል አይደለ? ኮሮና ይተላለፋል በትንፋሽ ምክንያት። በቅዱሳን አድሮ ግን እግዚአብሔር በምራቃቸው አማካኝነት ልጅ ያስተላልፋል፣ ልጅ ይሰጣል። የማያደርገው ድንቅ ነገር የለም እግዚአብሔር። ታመኑበት። ስለዚህ መግነዙን ትቶላት ሄደ። ሞትና መቃብርን ድል ነሳ። ለእኛም እመቤታችንና ቅዱሳንን ሰጠን። ክብራችን በሰማይ እንደሆነም ነገረን። ይህን ያደረገ አምላከ ቅዱሳን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ያስተማረን የመከረን አምላካችን እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። የሰማነውን በልቡናችን ጽላት ላይ ጽፎ ለንስሐ ሞት ለስጋው ደግሞ ያብቃን። ከድንገተኛ ሞት ይሰውረን። ይቆየን። አሜን።